ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የካቲት 6 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። ኢትዮጵያ የአፍሪካ የነጻነት የስልጣኔና የብልጽግና ንጋት አብሳሪ ሆና ቀጥላለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካዊ ጸጥታ ምክር ቤት ውክልናን ጨምሮ የባለብዙ ወገን አጀንዳዎች ላይ ያላቸውን ትብብር አጠናክረው እንደሚቀጥሉ አስታወቁ። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካን የኢኮኖሚ ሉዓላዊነት ለማረጋገጥ ፈርቀዳጅ አህጉራዊ ፕሮጀክት መሆኑን የውሃ ፖለቲካ ተመራማሪው ዶክተር ያዕቆብ አርሳኖ ገለጹ። በኢትዮጵያ በውሃ ሀብት ልማት ዘርፍ የተከናወኑ የልማት ስራዎች የንጹህ መጠጥ ውሃ ሽፋን ላይ ከፍተኛ እድገት ማስመዝገቡን የውሃና ኢነርጂ ሚኒስቴር ገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ኢትዮጵያ የአፍሪካ የነጻነት የስልጣኔና የብልጽግና ንጋት አብሳሪ ሆና ቀጥላለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት ሺህ ዘመናትን ቀድማ የስልጣኔን ቀለም ያሰመረች፣ ጀግንነትን በተራሮቿ ደረት ያተመች፣ ዛሬም አህጉራዊ ብልጽግናን አውጃ እየሰራች ያለች የአህጉሩ አቅምና ጌጥ ናት ብለዋል። ሀገራችን የቀደምት ስልጣኔዎች እናት፣ ባርነትን ታግለው ያሸነፉ የክንደ ብርቱዎች ምድር ናት ሲሉም ገልጸዋል። ምክትል ጠቅላይ ሚኒስትሩ አክለውም 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጪዎቹ 2 ቀናት በውቧ መዲናችን አዲስ አበባ እንደሚካሄድም አውስተዋል። በጉባኤው የሚሳተፉ የሀገራት መሪዎችና የልዑካን ቡድኖቻቸው ወደ መዲናቸውና ወደ ሁለተኛ ቤታቸው በመግባት ላይ ናቸው። እኛ ኢትዮጵያውያንም በደመቀ እንግዳ ተቀባይነት አርሂቡ ብለን እየተቀበልናቸው ነው ብለዋል በመልእክታቸው። በመሪዎች ጉባኤ ላይ የአህጉሪቱ በትናንት ጥረትና ስኬት እንዲሁም በነገ ብሩህ ተስፋ ላይ ምክክር ይካሄድበታል ነው ያሉት። በተጨማሪም የአጀንዳ 2063 ትግበራን ጨምሮ በልዩ ልዩ አህጉራዊ አጀንዳዎች ላይ ይመከራል ሲሉም ገልጸዋል። ኢትዮጵያ የህብረቱ መቀመጫ ከመሆን ባለፈ ለተፈረሙና ለተጀመሩ አህጉራዊ አጀንዳዎች ትግበራ ስሟ በተደጋጋሚ የሚነሳ የተግባር ምሳሌ ናት ብለዋል። እንደ እንቁ እየደመቀች በምትገኘው የአፍሪካውያን መዲና አዲስ አበባ የሚካሄደው አህጉራዊ ጉባኤ የተሳካ እንዲሆንም ምክትል ጠቅላይ ሚኒስትሩ ተመኝተዋል በመልእክታቸው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ የጸጥታ ምክር ቤት ውክልናን ጨምሮ የባለብዙ ወገን አጀንዳዎች ላይ ያላቸውን ትብብር አጠናክረው እንደሚቀጥሉ አስታወቁ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከጉባኤው አስቀድሞ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር ተወያይተዋል። ውይይቱ በቀጠናዊ ሰላምና ደህንነት፣ ዘላቂ ልማትና ሁሉን አቀፍ ኢኮኖሚ ትራንስፎርሜሽን ላይ ያተኮረ ነው። በተለይም የአፍሪካ ኢንዱስትሪ ዘርፍ እሴት መጨመርና መዋቅራዊ ትራንስፎርሜሽን ለእድገት፣ ለስራ ፈጠራና ለዘላቂ መረጋጋት ቁልፍ ሚና እንደሚጫወቱ ተነስቷል። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ የህብረቱና የተባበሩት መንግስታት ድርጅት አጋርነት ኢተገማች በሆነው የዓለም ሁኔታ ውስጥ ሰላም፣ ደህንነትና ዘላቂ አጋርነትን ለማረጋገጥ ወሳኝ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአፍሪካ ህብረት የተባበሩት መንግስታት ድርጅት የባለብዙ ወገን ስትራቴጂካዊ አጋር መሆኑን ገልጸው አፍሪካ በዓለም ሰላም፣ ደህንነትና የባለብዙ ወገን ስርዓት ሪፎርም ወሳኝ ሚና እንዳላት ተናግረዋል። በውይይቱ የተመድ የጸጥታው ምክር ቤት አስቸኳይ ሪፎርም እንደሚያስፈልገውና አፍሪካ በምክር ቤቱ ቋሚ ውክልና ማግኘት እንደሚገባት ተነስቷል። ባለስልጣናቱ ህብረቱና ተመድ የዓለም የፋይናንስ ስርዓት እንዲሻሻልና አፍሪካ ፍትሐዊ የፋይናንስ አቅርቦት እንድታገኝ የጀመሩትን የጋራ ስራ አጠናክረው ለመቀጠል መስማማታቸውን ኢዜአ ከህብረቱ ያገኘው መረጃ ያመላክታል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካን የኢኮኖሚ ሉዓላዊነት ለማረጋገጥ ፈርቀዳጅ አህጉራዊ ፕሮጀክት መሆኑን የውሃ ፖለቲካ ተመራማሪው ዶክተር ያዕቆብ አርሳኖ ገለጹ። ምሁሩ ለኢትዮጵያ ዜና አገልግሎት እንዳሉት ከግድቡ መጠናቀቅ ማግስት 39ኛው የአፍሪካ ህብረት መሪዎች ጉባኤ የሚካሄድ መሆኑም ለጋራ አህጉራዊ ግቦች መሳካት የላቀ መነሳሳትን እንደሚፈጥር ተናግረዋል። አፍሪካ ለረጅም ዘመናት በባርነትና በቅኝ ግዛት የቆየች አህጉር ናት ያሉት ዶክተር ያዕቆብ አርሳኖ አፍሪካውያን በፓን አፍሪካኒዝም እሳቤ አማካኝነት ባደረጉት ትግል ከፖለቲካ ባርነትና ከቅኝ አገዛዝ ነጻ መውጣት ችለዋል ብለዋል። ሆኖም ግን አህጉሪቱ ዛሬም ድረስ የኢኮኖሚ ሉዓላዊነቷን ለማረጋገጥ እየታገለች መሆኑን ጠቁመዋል። ኢትዮጵያ በልጆቿ ጽኑ አቋምና አቅም እንዲሁም በሀገር ውስጥ ሀብት የገነባችው ታላቁ የኢትዮጵያ ህዳሴ ግድብ ለአህጉራዊ የኢኮኖሚ ነጻነትን በማሳካት ረገድ እንደ ትልቅ አርአያ የሚጠቀስ መሆኑን ዶክተር ያዕቆብ አስገንዝበዋል። ግድቡ ከአፍሪካ ህብረት የ2063 አጀንዳ ግቦች ጋር ቀጥተኛ ትስስር ያለውና አፍሪካውያን የራሳቸውን እድል በራሳቸው መወሰን እንደሚችሉ ያሳየ የፓን አፍሪካኒዝም መገለጫ መሆኑንም አክለዋል። የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለአፍሪካ የኢኮኖሚ ሉዓላዊነትን ለማረጋገጥ ፈርቀዳጅ የሆነ ታላቅ የልማት ፕሮጀክት ነው ብለዋል።
39ኛው የህብረቱ ጉባኤ ከግድቡ መጠናቀቅ ማግስት የሚካሄድ መሆኑም ለአፍሪካ መሪዎች ትልቅ የተነሳሽነት አቅም እንደሚፈጥር ገልጸዋል። 39ኛው የህብረቱ ጉባኤ በውሃ ላይ ያተኮረ መሆኑ በአህጉሪቱ ያለውን የውሃ ሀብት ለልማት፣ ለዜጎች ጤናና ለኑሮ መሻሻል ለመጠቀም ትኩረት ለመስጠት አስቻይ ሁኔታን ይፈጥራል ነው ያሉት። በኢትዮጵያ በውሃ ሀብት ልማት ዘርፍ የተከናወኑ የልማት ስራዎች የንጹህ መጠጥ ውሃ ሽፋን ላይ ከፍተኛ እድገት ማስመዝገቡን የውሃና ኢነርጂ ሚኒስቴር ገለጸ። የአፍሪካ ህብረት 48ኛው የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ትናንት እንዲሁም ከትናንት በስቲያ ለ2 ቀናት በአዲስ አበባ የህብረቱ ዋና መስሪያ ቤት ሲካሄድ ቆይቶ ተጠናቋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነገና ከነገ በስቲያ ይቀጥላል። የውሃና ኢነርጂ ሚኒስትር አማካሪ ሞቱማ መቃሳ የህብረቱ መሪ ሀሳብ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ማተኮሩ ለኢትዮጵያ የልማት ስኬት ትልቅ አቅም ይሆናል ብለዋል። የአፍሪካ ሀገራትም ደህንነቱ የተጠበቀ አስተማማኝ የውሃ መሰረተ ልማት በመገንባት የአህጉሪቷን ዜጎች ሁለንተናዊ ተጠቃሚነት ለማረጋገጥ በትብብር መስራት እንደሚኖርባቸው ገልጸዋል። በዚህ በኩልም ኢትዮጵያ የዜጎችን የንጹህ መጠጥ ውሃ አቅርቦት ከማሻሻል ባሻገር የጎረቤት ሀገራት ህዝቦችን ጭምር ተጠቃሚ እያደረገች መሆኗን ተናግረዋል። የህብረቱ መሪ ሀሳብ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ መሪ ሀሳብም አህጉራዊ የውሃና ሳኒቴሽን ስርዓትን ማሻሻል የሚያስችል የኢንቨስትመንት እድል እንደሚፈጥር አንስተዋል። በኢትዮጵያ የውሃ ሀብትና ሳኒቴሽን ስርዓት ለማሻሻል የተመዘገቡ ስኬቶችን ለማስቀጠልም ሰፋፊ የመሰረተ ልማት ግንባታ ስራዎችን እየተሰሩ እንደሚገኝ አስረድተዋል። በዚህም በንጹህ መጠጥ ውሃ አቅርቦት፣ በውሃ አስተዳደርና በታዳሽ ኃይል ማመንጫ የልማት ስራዎች ለአህጉሪቷ ጭምር አርአያ የሚሆን ስኬት ማስመዝገቧን ገልጸዋል። በውሃ ሀብት የሚደረግ ኢንቨስትመንት ከፍተኛ አቅም ይጠይቃል ያሉት አቶ ሞቱማ ኢትዮጵያም የአፍሪካ ህብረት አጀንዳዎችን ለማሳካት ከልማት አጋሮች ጋር በመተባበር እየሰራች ነው ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጅናቸው ዋና ዋና ዜናዎች እነዚህ መስሉ ነበር። ሰላም ቆዩ።